ዜማ ወጥበብ ዜማ ለከ እግዚኦ ለገባሬ ኩሉ ጊዜ ጊዜ የማይቆም የህይወት ወንዝ ነው። በታሪክ ማዕበል ውስጥ ብዙ መንግስታት ተለዋውጠዋል። ብዙ ከተሞች ወደ አመድነት ተቀይረዋል። ነገር ግን በዚች ምድር ላይ ጊዜን ያቆሙ፣ ታሪክን በደምና በላባቸው የከተቡ ሚስጥሮች አሉ። ይህ ብራና ነው። ከቆዳ ተነስቶ ወደ ቅድስና፣ ከእንስሳ ተለይቶ ወደ እግዚአብሔር ቃልነት የተሸጋገረ ድንቅ ጥበብ። ብራና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተራ ወረቀት አይደለም። የሺህ ዓመታት ጸሎት፣ የእውቀት ማህደርና የኢትዮጵያውያን የማንነት አሻራ እንጂ። በዛሬው መርሃ ግብራችን ብራና የቀለማትና የቆዳው ሚስጥር በተሰኘው ልዩ ዘገባችን ከጥንታውያን ገዳማት አባቶች ጥበቡን ቀስመው ለትውልድ ለማሸጋገር ዘውትር ለሚተጉ ወደ ሐመረ ብርሃን የብራና መጻሕፍት ሥራ ድርጅት ጥበቡ ወደሚመሰጠርበት ድንቅ ቦታ እንጓዛለን። የብራናን ትንፋሽ እንሰማለን። የጥቁሩንና የቀዩን ቀለም ሚስጥር እንፈትሻለን። ዛሬ ጊዜን ወደ ኋላ መልሰን የጥበብን ምንጭ እንጎበኛለን። ቆዳውን በመጀመሪያ የፍየል ቆዳ ተመራጭ ነው ከሁሉም ቆዳዎች። ከበግ ቆዳ የግመልም ይሆናል የበግም ይሆናል። ከነዛ ሁሉ ግን ተመርጦ ድሮ እንደሚሰራው እንደ አባቶቻችን የፍየል ቆዳ ብዙ አመት ይቆያል። ብዙ ከትውልድ ወደ ትውልድ ይተላለፋል። ብዙ አመት የመቆየት አቅም አለው የፍየል ቆዳ። ከዛ የፍየል ቆዳ ተመርጧል። የፍየል ቆዳ መርጠን መጀመሪያ ምሳሌ አሁን የበዓል ነው የምንሰበስብ። የበዓል የምንሰበስብበት ምክንያት ብዛት ቆዳ የምናገኝ ብዛት ነው። አሁን ሐመረ ብርሃን ቆዳ ይፈልጋል። በብዛት እንሰራለን። ብዛት መጽሐፎች ይጻፋሉ። የተለያዩ ነገሮች ይሰራሉ። ምሳሌ የአዲሱ ዓመት፣ የልደት፣ የትንሣኤ እንሰበስባለን። እነዚህን በዓላቶች የመረጥንበት ምክንያት ብዛት እስከ 3 እስከ 4 እስካገኘን ቆዳ መውሰድ እንችላለን። ካገኘን የዛለት እንመርጣለን። ይሰበሰባሉ። ከተሰበሰቡ በኋላ ቆዳ መካዘን ነው የሚገቡት። ቀጥታ እንዴት አረዱ እንደመረጥን ቆዳ መካዘን ይገባሉ። ከገቡ በኋላ ለምን ይሆናሉ እነዛ? እዛ ላይ ስራቸው የሚውለው ጫው መቀባት ነው። በስጋው በኩል ጫው የሚቀባው ለምንድን ነው? ይተላል። አሁን ቆዳ ይሸታል፣ ይተላል። አንድ ቀን ካደረ በተፈጥሮ ቆዳ ጫው ካልተቀባ ፈሳሹ ደግሞ ካልወጣ ይተላል። ነው ሽታ አለው፣ በጣም ይተላል። ለጥቅም አይውልም ማለት ነው። ጫው ይቀባል በስጋው በኩል። ከተቀባ በኋላ 2 ሳምንት ወይም 1 ሳምንት ይቆያል። 2 ሳምንት ቢቆይ ተመራጭ ይሆናል። ያው ለማፍጠን ያለው 1 ሳምንት
ያ ደሙ ይወጣል። ጨው የማሟሟት ባህሪ ያለው አብሮ ሲሟሟ ደሙ ውስጥ ያለው ነገር የሚያተለው ነገር የሚሸተው ነገር አብሮ ይወጣል ማለት ነው። በአንድ ሳምንት ቆዳው ምጥጥ ብሎ ይደርቃል። የመድረቅ ባህሪ ያመጣል። ከዛ በማዳበሪያ ውስጥ እንከታቸዋለን። እነዛን ቆዳዎች ለጽሁፍም በቃ ቆዳ ጥሩ ቆዳ የሆኑትን ትልልቅ ምናምን የምንላቸውን ቆዳዎች እያጠፍና አይታችሁና እንዳሳየናችሁ እየታጠፉ በማዳበሪያ ውስጥ ይሆናሉ ማለት ነው። እነዛ በማዳበሪያ ውስጥ ከሆኑ በኋላ ወደ ስራ ቦታ ይመጣሉ ማለት ነው። አንድ ሺህ ቆዳ ወይም 2000 ቆዳ ይዘን ብንመጣ ከነዛ እየመረጥን በቀን 30 ቆዳ የምንሰራ ከሆነ 30 ቆዳ በበርሚል ውስጥ ይዘፈዘፋሉ ማለት ነው። ድሮ አባቶቻችን በወንዝ ውስጥ ነው የሚዘፈዘፍ። ያው አሁን ግን በተሻለ መልኩ በበርሚል ውስጥ ነው ለመስራትም ለመፍጠንም ስላለብን አብዛኞቹ ብዙ መጽሐፍቶች መውጣት ስላለባቸው በበርሚል ውስጥ አድርገን ነው አሁን በተሻለ መልኩ ብለን ላርጎ ይጨመርበታል። ከዛ በውሃ ውስጥ ላርጎ የሚጨመረው ለምንድነው? ሽታ እንዳይኖረው ከዛ ላይ ጥራት እንዲኖረው ላርጎ ይመታና 3 ቀን ይዘፈዘፋል። እየተቀየረ ዛሬ የተነከረበት ውሃ ነገ ይቀየራል። ሌላ ውሃ ሌላ ላርጎ ነው የሚጨመርበት። ያ ከ3 ቀን ካሞላው በኋላ አንዳንዱን ቆዳ እያወጣን መሰቆር ይባላል። እንዳሳየናችሁ ይሰቆራል። ዳርዳሩን ቀዳዳ በቢላ ይወጣል ማለት ነው። ከተሰቆረ በኋላ ቀጨም የሚባል አለ። ቀጨሙን እናስገባና በገመድ መወጠሪያ ላይ እንወጥረዋለን ማለት ነው። ከተወጠረ በኋላ በስጋው ፓርት ያለውን እናነሳዋለን። ልክ ውሃ ድንጋይ ላይ ሲፈስበት አንኳሎ እንደሚሄድ ቀለምም እዛ ላይ ዝም ብሎ ሳይነሳ ያ ስጋው ሳይነሳ ስቡ ሳይነሳ ብናረግበት ቀለም ያንኳለዋል ወይም ይጠጣዋል። ጭቃ ላይ ውሃ ቢያፈሱበት አሁን ይጠጣዋል። ልክ እንደዛ ያ ስቡ ካልተነሳ ስጋው ካልተነሳ ይጠጣዋል። ቀለሙን የመታየት ባህሪ የለውም ማለት ነው። ለጥቅም አይውልም። ስለዚህ በስጋው በኩል ያለውን ቢላ ይባላል መሳሪያችን። ያው በዘመናዊ መልኩ ነው አሻሽለን ቢላው የተሰራው አይታችሁታል። ልክ በዛ ቢላ በስጋው ፓርት ያለው ይነሳል ማለት ነው። ያ ከተነሳ በኋላ መራመሚያ ድንጋይ አለ። በዛ በመራመሚያው ድንጋይ የቀሩትን ካቢላ የተሳቱትን ደግሞ ድጋሚ እንራምና ከተራመመ በኋላ ድጋሚ በቢላ ይፋቃል። ከተፋቀ በኋላ ወደ ፀሐይ ነው። በስጋው በኩል ያለው ፓርት ጸዳ ማለት ነው። ስብም ሆነ ስጋም ሆነ ምንም ነገር አይኖረውም፣ ነጭ ነው የሚሆን። ከዛ ማብቃቱን ያው የለመደ ሰራተኛ ነው የሚያስፈልግ። ስናቀው ይታወቃል። ወደ ፀሐይ ፓርቲ ይሄዳል ማለት ነው። በፀጉሩ በኩል ፀሐይ እንዲመታው ፀጉሩ ወደ ፀሐይ ሆኖ ይሰጣል። ከዛ ይደርቃል። ቆዳው የሚደርቀው ለምንድን ነው? ካልደረቀ በፀጉሩ በኩል ያለው ፓርት በደረቁ ነው መነሳት ያለበት። በስጋው ያለው በርጥቡ ተዘፍዝፎ ነው። በፀጉሩ ያለው ፓርት ደግሞ ፀሐይ ያስፈልገዋል። ፀሐይ ካለለ መስራት አንችልም።
ያ ካደረቀ በኋላ ለመላጨት ይባላል። መጥረቢያ እንዳሳየናችሁ በመጥረቢያ ይላጫል። ደረቅ ነው፣ በጣም ያለፋል፣ ግን በእግዚአብሔር ኃይል ስለሆነ ይሰራል። ያ ከተላጨ በኋላ ድጋሚ ደግሞ ወደ አጠባ ይመጣል። ልክ ሲገፈፍ ምናምን ውሃ አድርገን ምናምን እንደገፈፍ ነው አጠባ በፀጉሩም በኩል በስጋውም በኩል ይታጠባል ማለት ነው። ከመጥረቢያው የቀረው ከቢላው የቀረው አለ አንዳንድ ነገሮች ሲቀሩ በቃ ጽድት ያለ ነጭ መሆን ስላለበት ሽታ ምንም ነገር እንዳያመጣ በቃ ቆዳው ሌጦ ቆዳ ብቻ እንዲቀር በስጋውም በኩል በፀጉሩም በኩል ይታጠባል ማለት ነው። መራመሚያ የሚባል ድንጋይ ወንዝ ውስጥ ነው የሚገኝ ሸካራ ድንጋይ ናት። ያ ከሁሉም የቀረችውን ታወጣዋለች። ያቺ ካወጣችሁ በኋላ በቢላ ድጋሚ ይፋቃል። ሁለተኛ በሁለቱም በኩል ከተፋቀ በኋላ ወደ ፀሐይ ይሄዳል። አሁን ከደረቀ በኋላ በመቀስ ወይም በከተር እንቀደውና አራት ማዕዘን ይቀደድና ለጥቅም ይውላል ማለት ነው። በሚፈለጉት ቅጾች አሉ። ውዳሴ ማርያም፣ መዝሙረ ዳዊት፣ ታምረ ማርያም፣ ስንክሳር የተለያዩ መጠኖች እንደ መጽሐፍቶቹ መጠን ቅጽ ይወጣና ወደ ጽሑፍ ይገባል ማለት ነው። አሁን እየሰራን እያለ ገና ለማጆች ስንመጣ እኛም ሁላችንም ፊት አናቀውም ነበር። አሁን ነው የለመድነው። ስንለምድ እንቀዳለን፣ ይቀደዳል፣ በመርፌ ይሰፋል። ከተቀደደ በኋላ በመጥረቢያም እንቀዳለን፣ በቢላም ይቀደዳል። ስንላጭም ስንገፍም የዚያለት የሚሰፋ ከሆነ በጣም ትልቅዬ ካልሆነ ይሰፋል በመርፌ በማዳበሪያ ነጭ ማዳበሪያ ይሰፋል። ትልቅ በጣም ከሆነ ግን ለበገና ወይም ለክራር እናውለዋለን ቆርጠን። በትንሽ ቅጽ የሚወጣ ከሆነ ውዳሴ ማርያሞች፣ ልፋፋ፣ ጽድቅ ምናምን በቃ የሚጣል ነገር የለም። ብራና ሆኖ ያ ተዘጋጅቶ ከወጣ በኋላ በትንንሾች ቅጽ ማውጣት እንችላለን። የሚጣል ነገር የለም። ቢቀደድም ትልልቆቹን ያልተቀደዱትን ለትልልቆች መጽሐፍቶች እናውላቸዋለን ማለት ነው። ግን ይሰፋል። ከተሰፋ ለጥቅም ይውላል። ትንሽዬ ቀዳዳ ከሆነች ለጽሁፍም አይገባም። ብዙም ስፋት ያለው የተሰፋ ምናምን አይገባም ጽሁፍ ላይ። ግን ለሌላ ለክራሮች ምናምን ትንሽዬ ከሆኑ ይገባሉ። ከዛ የተረፈውን በጣም ትልቅዬ ምናምን ከሆነ የተቀደደው ለክራር ለበገና ቆራርጠን ትንንሾች መጽሐፍቶች ለሚወጡ እናወጣዋለን ማለት ነው። ቀዳዳውን አስወግደን ወደ ዳር ጥለን ቆዳ ክፍል ያው በጣም ተከታታይነት ያስፈልጋል። ደስተኛ መሆን ያስፈልጋል። አድካሚ ነው፣ ጉልበት ይጠይቃል በጣም ሁሉም ነገር። አሁን ከመወጠር ጀምሮ ከመሰቆር ጀምሮ መሰቆር ቀላል ነው፣ ችግር የለውም። በስልት ነው የሚሰቆር። ከዛ ተወጥሮ ስጋው ሲነሳ በጣም ይከብዳል። እዛ ላይ ጉልበትም ያስፈልጋል። ታጥፈን ምናምን ነው ቁጭ ብለን የምንሰራው። የእግዚአብሔር ኃይል ሆኖ ነው እንጂ በእኛ ኃይል ቢሆን አንሰራው። ታጥፈን ስለሆነ እዛ ላይ በጣም ያደክማል። ከዛ ቀጣይ ደግሞ ሲላጭ በመጥረቢያ ተቆሞ ነው የሚሰራ። ያ በጣም ጉልበት ይጠይቃል። በቃ ሁሉም መግፈፍና መላጨት በጣም ከባድ ነው። ይሄ ከባድ ስራ ነው፣ ፈታኝ ስራ ነው ብዬ የማስበው ይሄ ነው።
ከትውልድ ወደ ትውልድ እንዲቀጥል አሁን በቃ ወጣትም ሆነ ይሄ ዓለማዊ ኑሮ ያለነው ደስታ ላይ ያለነው ላይ ሰዎች ይሄንን ትተን በጸሎት ወደ እግዚአብሔር ብንተጋ ነው ይሄ ስራ የሚቀጥለው። ከእግዚአብሔር ጋር ካልሆኑ ይሄ ስራ መቀጠል አይችልም። እንኳን መቀጠል ሊጀመርም አይችልም። ግን እግዚአብሔር በፈቀደው ምክንያት ጸሎት ጋራ በቃ ወጣቶችም ሆነ የኔ ጓደኞችም ሆነ ምንም ሆነ የብራና መጽሐፍት እንዴት እንደሚቀጥል ትምህርት አለ። ሐመረ ብርሃን በወር ጉባኤ አለ። ሁሉም ሰው ይሳተፋል። ሁሉም ላይ ስልክ ላይም ሆነ ሁሉም ላይ ስለሚለቀቅ ያውቃል። ሁሉም ሰው ይመጣሉ ብዙ ሰዎች። ስለዚህ በዛ ምክንያት እየመጡ ወደኛ ይህንን ሙያ ካኛ ተረክበው በጸሎትም ኦርቶዶክስ ተዋህዶ የሆነው ሁሉም በቃ ኢትዮጵያ ይህን ስራ ቢያስቀጥለው ደስተኛ ነኝ። ለከ እግዚኦ ለገባሬ ኩሉ የቆዳው ዝግጅት እዚህ ላይ ያበቃል። አሁን ነጭና ለስላሳ የሆነው ብራና ለሺህ ዓመታት የሚኖር ታሪክን ለመሸከም ዝግጁ ሆኗል። ነገር ግን ብራናው ሕይወት የሚዘራበት ምስጢሩ የሚገለጠው ደግሞ ከተፈጥሮ በሚቀመሙ ቀለማት ነው። ቀለም እንግዲህ ከእጽዋት ነው የሚዘጋጅ። እጽዋቶች ስንል ምን እጽዋቶች ናቸው ማለት ነው? ክትክታ ደግሞ የደሞ እንዶድ ቅጠል እንዶድ ሌላም ብዙዎች አሉ እና እነዚያ ቅጠሎችን ብሎ በማሳረር ነው እነሱ የሚዘጋጁ ከሱ ነው ማለት ጥቁር ቀለም ማለት ነው። ከዚያ ላይ እህል አሩር ይባላል እንደ አሻሮ ይቆላና ይጨመቅና በዚያ ይታሻል። ቢያንስ ከመንፈቅ እስከ ዓመት ድረስ የሚቀመጥ ቀለም አለ። ምንድነው? እጅ ስራ ካነሰው ዓመትም ይቆያል። እጅ ስራ ሁልጊዜ በፀሐይ ያሞቁ ከሚል ከሆነ መንፈቅ ይላል ማለት ነው፣ ይዘጋጃል ማለት ነው። ቀይ ቀለም እጽዋት እንደ አበባ ነገሮች ናቸው። አሁን ጽጌረዳ አበባ የሚባሉ አሉ። ደግሞ ከመፍሶ ቀይ የምትባል እጽዋት አለ እንደዚሁ ማለት ነው። እነሱ አበባዎቸው ናቸው የምትጠቀም እና ግን አሁን እዚህ ቀደም የቆዩት አባቶች እንጂ አሁን ግን የዛሬ ልጅ ተቋል ስለሆነ የፋብሪካው ምኑ ነው የምንጠቀመው ማለት ነው። እንግዲህ ከተለያዩ እጽዋት ነው ቀለማቱ የሚቀመሙት። ከተለያዩ እጽዋት ቅጠሎች ይለቀማሉ። ለምሳሌ ክትክታ የሚባል አለ በአካባቢያችን። እንዲሁም መሰል እጽዋት አሉ። ከነዚያ እጽዋት ቅጠሉ ይለቀማል፣ ይደርቃል፣ እርር አድርገው ይቆሉታል። ከዛ በኋላ እሱ ይወገጣል፣ በጣም ይልማል፣ ይቦካል። ከተቦካ በኋላ እስከ 6 ወር ይቆያል። እንዲህ እያለ የተዘጋጀው ከዛ በኋላ በደንብ አድርጎ ካስቀመጡት ከ100 ዓመት በላይ ይቀመጣል ሳይበላሽ ማለት ነው። ያ ቀለሙ ራሱ ማለት ነው። ስለዚህ የሚዘጋጁባቸው እጽዋቶች የተለዩ ናቸው። አዘገጃጀቱ ድካምን የሚጠይቅ ነው። ምክንያቱም 6 ወር ሙሉ በወቅቱ እንዲቀመጥ ማድረግ የሚገርም ነው አይደል?
በዚህ መልኩ ይዘጋጃሉ። ቀለሙ የሚዘጋጀው ቀይ ቀለምና ጥቁር ቀለም ነው። የቀይ ቀለም ሲሆን ከ40 እስከ 50 ቀን፣ የጥቁር ቀለም ሲሆን ግን ከ4 ወር እስከ 6 ወር የሚቆየው። የቀይ ቀለም አብዛኛውን ቀይ አፈር የሚባል አለ፣ አደይ አበባ የሚባል አለ፣ ቀይ አበባ ያለው የጅብ ሽንኩርት የሚባል አለ። ከዚያ እንደገና ደግሞ በርበሬ፣ በተለይ በርበሬውና ቀዩን አፈር እኩል ለኩል አድርገው ያዋሂዱታል። ከዛ በኋላ ባልኩሽ መልኩ እሱም በደንብ ሆኖ ተቦክቶ ይቆያል። እንደ ጥቁር ቀለም ብዙ ዘመን አይፈጅም። በዚህ መልኩ ሁለቱም ቀለማት ይዘጋጃሉ። አብዛኛው ጽሑፍ ላይ የሚውለው ጥቁር ቀለም ነው። ቀይ ቀለም እግዚአብሔር የሚለው ስም፣ በአጠቃላይ የፈጣሪያችን ስም፣ የድንግል ማርያም ስም፣ የመላእክት ስም፣ የሰማዕታት ስም ሲጻፍ በቀይ ቀለም ይጻፋል። ሌላው ግን ስም ሳይሆን ዝም ብሎ ሌላውን ታሪክ ብቻ የሚይዝ ወይም ሌላው ታሪክ ብቻ የሚጻፍበት ከሆነ በጥቁር ቀለም ነው የሚጻፈው። ሁለቱም ቀለማት በዚህ መልኩ ተዘጋጅተው ለአገልግሎት ይውላሉ ማለት ነው። እና አዘጋጃጀታቸው ይህን ይመስላል ባጭሩ። እጽዋቱ እኔ አሁን የጠራኋቸው ብቻ አይደሉም፣ በጣም ብዙዎች አሉ። አሁን የጠራኋቸው ግን ይታወቃል። ለምሳሌ ሀረግ ሬሳ ይባላል፣ የግድ ነው። ነጭ ሽንኩርት አፈሩን ተናግሬያለሁ። ለዚህ መሰል እጽዋት በቃ ለዚህ ይውላሉ፣ አገልግሎት ይጠቅማሉ ተብሎ በባለሙያዎቹ የተጠኑ ስለሆኑ እነዚህ አሁን የጠቀስኳቸው የቀለም አይነቶች በሚገባ ተዘጋጅተው ለጽሑፍ አገልግሎት ይውላሉ ማለት ነው። የሸንበቆ ያው እንግዲህ የበሰለ ሸንበቆና ለጋ ሸንበቆ፣ የበሰለዋ ሸንበቆ አለች በጣም ክርር ያለችው። ያቺ አሁን ለምሳሌ ትቀረጻለች፣ በምላጭ ነው ትቀረጻለች። ስትቀረጽ አሁን ሌላው በጉሉ በደቃቅ ጽሑፍ ስትሆን ትቆያለች። በጉሉ ከሆነ ግና ይሎሻል። ያንተኑ ለገው እንትን ከሆነ ለገው ሸንበቆ የበሰለ ከሆነ ጋር ቢያንስ አንድ ቀን ያሰራል። ያለዛም ደግሞ እየተቀያየረ እንትን ያ ሸንበቆ ተቀርጻ በደንብ ማለት እና ያ ቀለሙ ጋር ተስማሚ ሆነ ያው እንትን ይላል ማለት እንደምፈልገው። አሁን ጉሉ እንደው ጉሉ እንትን በሚለው በምፈልገው አይነት ስለዚህ እቀርጻታለሁ ማለት ነው። ብራናው ያው እንግዲህ ቅዝምቱን ተነግሯቸዋል። ቅጽ ይባላል። ቅጽ ይወጣል። ቅጹ ማለት አራቱ ቅጽ አንድ ጥራዝ ተብሎ የወጉታ ላይ ውግ ይባላል። መጀመሪያ ፊት ቅጽ፣ ኋላ ውግ። ውግ ማለት ቀነው እደው የወገር የሚለው እጄን እግሬ ቸነክሩ በሚለው መሰረት በወስፌ ወግተው በእንትን ያስይዙታል። ማስያዝ ያላቸው በዛ ያስይዙታል። ያን ምን ይባላል? አንድ ጥራዝ ተብሎ ይያዛል። ከወጉ በኋላ መስመር ያወጡለታል። ወስፌ ይባላል። እንደዚህ እየተሰመረ ወስፌ ወይም መስመር ወይም ሲራክ ይባላል። ሶስት ማለት ሲራክ ማለት ጥበብ ማለት ነው። ወስፌ የሄደበት እንደዚህ መስመር ያን የሚያመለክት ምንድነው? ክርስቶስ ወስፌው ክርስቶስ የተገረፈው በጅራ ሲገረፍ ምን ወጥበታል? ከሰውነቱ ሰንበር አለ። ስለዚህ መስመር ይባላል። ያ ወስፌ ነው መስመር። ከዛ ከተመሰመረ በኋላ ሲሰመር አምድ ተብሎ ይሰመራል። ሐውልት አለው፣ ህዳግ አለው፣ አርስት ገጽ እያለ አለው። እነዚህ ስራ አላቸው። ከዛ ይህን ከጨረሱ በኋላ ቀለም በጥጠው ብራና የተዘጋጀ ስላለ ቀለም ታወጥቶ ብራና ተዳምጦ ይዳምጡና መጻፍ ይጀምራሉ። ሲጽፉ መነሻቸውን በቀይ ያደርጋሉ። ሁለተኛ ያን በቀይ የሚጻፈውን
ህግ መሰረት አለው። ያን በቀይ የሚጻፈው ከጨርሱ በኋላ በምን ይጽፋሉ? በጥቁር አዘ እያቀላቀሉ በቀይ መነሻቸውን በቀይ ይጽፋሉ። የቅዱሳን ስም የእግዚአብሔር ስም የመሰለውን በቀይ ይጻፋል። እንዲያርገው በዛ ነጥብ ምላችሁ የነጥብ ሂደቶች አለ። ነቁጥ አለ፣ ነጥብ አለ፣ ነጠላ ሰረዝ፣ ድርብ ሰረዝ የሚባል ሁሉ አለ። ያኔ ይጻፍበታል። የጋጋ ጻፋል ይጨርሳሉ። ለምን ቀይና ጥቁር ሆነ? የቅዱሳን ስም የእግዚአብሔር ስም ከሆነ እግዚአብሔር ቀይ ሲሆን እግዚአብሔር ብርሃን ነው። አንተ አነ ውእቱ ብርሃኑ ለዓለም እኔ የዓለም ብርሃን ነኝ ብሎ በብርሃን የእግዚአብሔር ስም ይመሰላል። ይሄ መጀመሪያ አርዕስት ይባላል። ለአንድ መጽሐፍ መጀመሪያ ምን ያስፈልጋል? አርዕስት። አርዕስት ማለት መጀመሪያ ምንነቱ የመጽሐፍ ምንነት የሚገልጽ ማለት ነው። ስንክሳር ከሆነ ስንክሳር ዘወርኀ ገሬ፣ ዘወርኀ ጥር። አሁን ዘወርኀ ጥር ነው የምንመለከተው፣ ዘወርኀ ጥር ይላል። ድርሳን ከሆነ እንደዚሁ ዘገል እያለ ይናገራል። ይህ አርዕስት ይባላል። ከዛም መጀመሪያ፣ ሁለተኛ ደግሞ ገጽ። ገጽ ማለት መለያ አንደኛ፣ ሁለተኛ፣ ሶስት ገጽ። በገጹ ነው መጽሐፍ የሚታወቀው። ስንት ገጽ አለው ተብሎ ገጹ በገጹ ስንት ወረቀት እንደሆነ አዘ ይታወቃል። ስንት ብራና እንደሆነ እንደሚፈጅ በገጹ ይታወቃል። ይሄ ገጽ ይባላል። ቁጥር ያለበት አሁን 236 ገጽ ይላል። ይሄ ገጽ ይባላል። ከዛ ቀጥሎ ይሄ አምድ ቀጥሎ በቀይ ይጽፋሉ። መግቢያቸውን የመጽሐፍ መጀመሪያ ቀይ ነው የሚሆናበት። ስለምን ሲባል የመጀመሪያው አርዕስቱ መጀመሪያ ቀይ ነው የሚሆነው። የመጽሐፍ ምንነት በስመ አብ ብሎ ይጀምር፣ ተአምር ብሎ ይጀምር፣ በቀይ ይጀመራል። ይህ የመጽሐፍ መጀመሪያ ነው። ከዛ በኋላ ግን በቀይና በጥቁር የሚጻፍበት የቅዱሳን ስም የእግዚአብሔር ስም ይጻፋል። የእግዚአብሔር ስም ከሆነ በቀይና ጥቁር መጻፉ ምንድን ነው ሲባል በቀይ ሲጻፍ እግዚአብሔር ብርሃን ነው። አነ ውእቱ ብርሃኑ ለዓለም እኔ የዓለም ብርሃን ነኝ ብሎ ራሱ መስክሯል። ራሱ ተናግሯል። ብርሃን ዘበአማን እውነተኛ ብርሃን የተባለ ሊቁን ተናግሮለታል። መጽአ ውስተ ዓለም እያለ ወደዚህ ዓለም መጣ። ዓለም በጨለማ ውስጥ ተውጦ ነበረ። አሁን ግን እውነተኛ ብርሃን ወጣልን እያለ ተናግሯል። ብርሃን ሲመለከት በቀይ የእግዚአብሔር ስም ይጻፋል። በጥቁር መጻፉ ሲባል ጥቁር ደግሞ ባህሪው አለመመርመሩ ወረሰ ጽልመተ ምስዋሩ ይላል። መኖሪያውን በጨለማ አደረገ አለ። ጨለማነቱ ግን ለማን ነው? ለእኛ አለማየታችን መርምረን አለማወቃችን ባህሪው አለመመርመሩ ሲያስረዳ በጥቁር ይጽፋሉ። ይህ የእግዚአብሔር ስም ሲሆን ነው። የቅዱሳን ስም ደግሞ በቀይና በጥቁር መጻፍ ለምን ነው ሲባል አንደኛ መጀመሪያ ክብራቸው መጀመሪያ መከራቸው ነው። በቀይ መጻፋቸው ደማችን እናፈሳለን ሲሉ ነው። ቅዱሳን ደማቸውን እስከ ሞት ድረስ ያፈሳሉ። ጥቁር ሲባል መከራቸውን ይናገራል። ሁለተኛ ደግሞ ቀዩ ብርሃናቸውን በብርሃን መጎናጸፋቸውን ብርሃን መልበሳቸውን የክብር አክሊል መቀዳጃቸውን ያስረዳል። ቀዩ ለቅዱሳን ለሁለት ነገር ይሰጣል ነው። በእነዚህ ጥቁርና ቀይና ጥቁር የተደረገ ይጻፋል። የዚህ ቀይና ጥቁር ይህን ይመስላል። ከዛ ይሄ ምንድነው ደግሞ አርዕስት እያለ ገጽ ያለ ተናግሯል። እዚህ ፊደሎች እያንዳንዶቹ ህጽን ይባላል። ህጽን ማለት አንድ ፊደል አንዱ ፊደል የሚጠጋጋ አጠገብ ማለት ነው። ይህና የዚህና የዚህ ክፍተት የዚህ ያን በነጥብ ፊት ህጽን አለ። ከዛ በምን ይለያል? በነጥብ ወይም ሰረዝ። ይሄ ሰረዝ የተባለ ነጥብ አለ በመካከል፣ ይሄ ነጥብ ይባላል። ማህፀን ማለት ግን ደግሞ ሁለተኛ ማህፀን ማለት ይሄ ክፍቶ ወን የመሰለ ጠ የመሰለውን ይሄ ማህፀን ይባላል። በመካከል ያለው
በጠ በሰው ውስጥ ያሉት ማህፀን፣ በወ ውስጥ ያሉት በወ በጠ የመሰለ እነዚህ ማህፀን ይባላሉ። ማህፀን ተብሎ ማህፀን ክፍተት አለው በመካከሉ። ስለዚህ እነዚህ መሰሉት ማህፀን የተባሉ ይነገራሉ። ከዛ ጽፈቱ ይህ ደግሞ አምድ ከዚህ ጀምሮ እስከዚህ ያሉ በጠቅላላ አምድ ይባላል። ይሄ እንትኖቹ የሄዱበት ሲራክ ሰንበር ሰንበር የምታዩት ሲራክ ይባላል፣ ወይም ወስፌ የሄደበት ይባላል። ይሄ መስመር ሀዚህ ወደዚህ ያሉት ደግሞ ህዋው ይባላል። ህዋው ጠፈር እንደማለት ነው። ከምድር እስከ ሰማይ የምናየው ምድር ሆነ እንመለከታለን። ጠፈሩ ስናይ የርቀቱን እቺ ፊደሉ ያሉበት ምድር ወደ ላይኛው ፊደል ያለበት ደግሞ ጠፈር ይባላል። ህዋው እንደማለት ነው። በአየር ላይ ያለ ማለት ነው። ከዛ ደግሞ ይሄ ወደዚህ ያለው ግልየት ይባላል። መለያ ገለ ለየ ብሎ መለያ ተብሎ ይናገራል። ገላ መለየት። ይሄ ሐውልት በዚህና ሐውልት አንዱ ወደ አንዱ እንዳይተላለፍ ሐውልት እያሱ እያለ ያያዙ ያቆማቸው ሐውልት አለ። አንዱ ወደ አንዱ እንዳይተላለፍ ይህ ሐውልት ይባላል። ከዚህ ይህም ግልየት ነው። ይህና ይህ ደግሞ ህዳግ ይባላል። ይህ አርዕስት ምናምን ገጽ ተብሎ የተናገረ፣ ይሄኛው ደግሞ ህዳግ ከዚህ መጻሕፍት የሚያዝበት ደንበር ማለት ነው። ህዳግ የቀረ የተተወ ለእጅ መያዣ እንዳይጠቁር ወደዚህ ህዳግ ተብሎ ይነገራል። ቃሪ ማለት ነው። ይህን ይመስላል። ቀኗቱ ስለ ችንካሩ የሚናገር እቺ ቀኗት ይሄ ረገዝወ ብሎ ይናገራል። ቀለሙ ተቀመመ፣ ብራናውም ተወጠረ። አሁን የሚቀረው ትልቁ ስራ ነው። ይህ ስራ የእጅ ብልሃትን ብቻ ሳይሆን የልብ ንጽህናንና ከፍተኛ ትዕግስትን ይጠይቃል። እያንዳንዱ መስመር ሲሰመር፣ እያንዳንዱ ፊደል ሲቀረጽ ጸሐፊው ከራሱ ጋር ብቻ ሳይሆን ከፈጣሪው ጋር የሚነጋገርበት መንፈሳዊ ጉዞ ይጀምራል። ልንጀምር ያን ብራና ምን ለምንጀምር ስም ሸንበቆ ማዘጋጀት አለ፣ ቀለም መበጥበጥ አለ። ዙሮ ድጋሚ ነው መሰል እንጂ ቀለም አሁን ለምሳሌ መጀመሪያ ሸንበቆቹን ከተሯ ምኗ እናዘጋጅተን ካዘጋጀን በኋላ ቀለሙን ፀሐይ እናስመጣ። ፀሐዩን እስከምናስመጣ ደግሞ ያን ውግ ምናምን ያልኩሻል የለ ያን እናወጣለን። በጉሉ መስመሩ ያን እናወጣና ከዛ ወዲያ ትንሽ ጧን እያገበሯ ማለት የገጽ ምናምን ማውጫውን ያችን ሁላ እንትን ካለ በኋላ አዘዋዳ ወደዚያ እንሰማ ወደ ጽፉ እንጀምራለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አንጻር ብቻ ሳይሆን አጠቃላይ ከኢትዮጵያ አንጻር ካየነው ከብራና የበለጠ ለስነ ጽሁፍ አስተዋጽኦ ያደረገ ሌላ የስነ ጽሁፍ መሳሪያ ኢትዮጵያ ውስጥ የለም ማለት ይቻላል። ቢኖሩም ከብራና ጋር የሚነጻጸሩ አይደሉም። ምክንያቱም በኢትዮጵያ ታሪክ ወደ 3000 ዓመት የሚጠጋ በሚቻል ሁኔታ በብራና ነው ሲጻፍ የኖረው። አሁን ባለንበት ዘመን እንኳን በዓለም ላይ በጣም ብዙ ዘመን ያስቆጠረው በብራና ተጽፎ ያለው የአባ ገሪማ ወንጌል የሚባለው ነው። ከ1400 ዓመት በላይ ሆኖታል። ስለዚህ ኢትዮጵያ ውስጥ አሁን በብራና ላይ ከተጻፉት በቀር ወይም በድንጋይ ላይ በሐውልት ላይ የተጻፉ አይደል ከነሱ በቀር በወረቀት ተጽፎ አይደለም 1400 ዓመት 400 ዓመት የሚያስቆጥር መጽሐፍ የለም። ሲጀመር ያው የወረቀት ህትመት ኢትዮጵያ ውስጥ የተጀመረው በማን እንደሆነ ይታወቃል። በአፄ ምኒልክ ዘመነ መንግስት ነው። ልፍ ሲል ያው በጣም እያደገ ሄደው በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ነውና በአጠቃላይ ስለ ጽነ ጽሁፍ ካወራን የምንመጣው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ደግሞ ከ60 ዓመት ከ70 ዓመት ከ80 ዓመት ከ90 ዓመት በፊት የነበሩት መጻሕፍት በተለይ ከ100 ዓመት በፊት የነበሩት መጻሕፍት ሁሉ የተጻፉት በምንድን ነው? በብራና ነው። አልፎ ነው እንደውም ከ100 ዓመት በፊት በ1917 የታተመ መጽሐፍ አለ፣ በወረቀት ማለት ነው። ከዛ በፊትም ሮም ላይ የታተመ መጽሐፍ አለ፣ አዲስ ኪዳን። በ1847ም እንዲሁ የታተመ መጽሐፍ ቅዱስ አለ። እነዚህ ጥቂቶች ናቸው። ለምሳሌ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካሉት አድባራትና ገዳማት የተሰሩበት የተተከሉበት ዘመን ከ70 እስከ 100 ዓመት ከሆናቸው ሁሉም የብራና መጽሐፍ አላቸው። ሁሉም እድሜያቸውን ተናግሬያለሁ። በቃ ከ100 ዓመት በፊት የተሰሩ ከሆነ በሁሉም አብያተ ክርስቲያናት ምን አለ? የብራና መጽሐፍ አለ። ምክንያቱም የወረቀት መጽሐፍ እየተስፋፋ የመጣው በግርማዊ ቀዳማዊ አፄ ኃይለ ሥላሴ ነው እንጂ ከዚያ በፊት በብዛት ስላልነበረ፣ ስለዚህ በሁሉም ነገር የሀገራችን ታሪክ ተመዝግቦ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ውስጥ ስናየው ሁሉም የቤተክርስቲያን መጻሕፍት ተጽፈው የተገኙት በምንድን ነው? በብራና ነውና ከዚህ አንጻር ብራና ለኢትዮጵያም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከፍተኛውን ድርሻ ብቻ ሳይሆን እጅግ የላቀውን የመጨረሻውን ደረጃና ድርሻ የሚይዘው ብራና ነው። ያለው ጠቀሜታ አሁን እንደገና እንግልትን ይጠብቃል። ሁለተኛም ደግሞ አሁን ምንም ነገር የሚፈለው ነገር የለውም። እንደገና ደግሞ አባቶችም ደግሞ አሁን ለምሳሌ ብዙ አሁን እጅ ታጥቦ እንትን ሲለው ሲይዘው ያ ወረቀቱ የሆነ ሙሽሽ ማለት ባህሪ ያለው፣ ይሄ ግን አይፈራም። እንደገና ደግሞ በጉሉ አሁን ለምሳሌ ደግሞ በተለይ አሁን እትሙ አሁን የወረቀቱም አትሞ ብዙ ቢያመጣው ቢያጎለው የሆነ የአባቶች አይናቸው ዞ ማሸብረቁ ስለማይቀር ይጎዳል። ቅርስነቱም ደግሞ ቅርስነትም አለው እንግዲህ ብዙ ሁኔታ አለው ማለት ፈልጌ ነው። እና ለዚህ ብዙ ያገለግላል ማለት ነው። የፊደል አርትኦ ማለት ማቅናት መጀመሪያ ስሙ አርትኦ ይባላል። አርትኦ ረታ ቀና፣ አርትኦ ማቅናት፣ የጠመመውን ማቅናት ማለት ነው። ስለዚህ ማቅናቱ ምንድን ነው ሲባል የአንድና ብዙ፣ የሴትና የወንድ፣ የቅርብና የሩቅ አንቀጽ አለ። ያንን ሴቱን ከወንድ ብዙን ከአንድ ለይቶ ማወቅ ነው። ያ ስህተት ቢኖረው መጽሐፉ ያን ስህተት ለይቶ መጽሐፍ፣ ቅዱስ የተባለውን ወንጌል ቅዱስ ያለውን ወንጌል ቅድስት ቢል ይበላሻል። ወይም ብእሲ ክቡር ያለውን ብእሲ ክብርት ቢል ሴትና ወንድ ሆነ። መጻሕፍት ቅዱስ ቢል አንድና ብዙ ሆነ። ቅዱሳት ወይም መጻሕፍት ቅዱሳን ቢል ለሁሉም ይሆናል። እንደዚህ ያለውን መጽሐፍ ቅዱስ መጽሐፍ ተብሎ ይስተካከላል። ይሄ አንድና ብዙ ይባላል። ሴትና ወንድ ብእሲ ክቡር የሚለውን ብእሲ ክብርት ቢል ሴትና ወንድ፣ ብእሲ ክቡር ሲል ምን ሆነ? ተስተካከለ። ብእሲት ክቡር ቢል ደግሞ ሴትና ወንድ ሆነ። ብእሲት ክብርት እያለ ይህን ይስተካከላል። ይህ አንድና ብዙ ሴትና ወንድ፣ ቅርብና ሩቅ አንዱ እንዳይበላሽ ትርጉም አልባ እንዳይቀር እያንዳንዱ ትርጉም ስላለው ነው። እንደዚህ አሁን ሰብሃ ደግሞ ሰባህና ሰብሃ ይላል። ሰባህ አመሰገነና ሰብሃ ስብ ሆነ የሚለው አሁን ለብቻው ነው። ሰባህ አመሰገነ የሚለው ሰዓቱ ሰ ነው። ሰብሃ ስብ ሆነ የሚለው ደግሞ ንጉሱ ሰ ነው። ስለዚህ ሰባህ አመሰገነ ከሚለው ንጉሱ ቢሆን ትርጉም ተሳሳተ። ሰባ ከሚለው ደግሞ ሰዓቱ ሰ ቢሆን ተሳሳተ። ቀመሩ እንደ ቅድም እንደነገርኳቸው አንድ አይነት ነው። ስለዚህ እነዚህ ለመለየት ነው እርማት ማለት ማስተካከል፣ አርትኦ ማለት እና ይህን ይመስላል። ቃላቱ በብራናው ላይ ሰፈሩ። ሆኖም መጽሐፉ አልተጠናቀቀም። ልክ አንዲት ሙሽራ በጌጥ እንደምታጌጥ እግዚአብሔር ቃል የሰፈረበት ብራናም በደማቅ አረጎችና በቅዱሳን ስዕላት ሊያሸበርቅ ይገባዋል።
እነዚህ ስዕላት ከጌጥነት ባለፈ ማንበብ ለማይችሉ ምዕመናን ምስጢር የሚገልጡ የዓይን ስብከቶች ናቸው። እንግዲህ የብራና መጻሕፍት ከተጻፉ ከታረሙ እርማት አጠቃላይ ይዘቱ ካለቀ በኋላ ወደ ሐረጋት ክፍል ወይም ሐረግ ወደሚሰራበት ክፍል ይመጣሉ። ሐረግ የሚሰራበት ክፍል ላይ ሲመጡ ልክ ለአርዕስት ወይንም ከአንድ ምዕራፍ ወደ ሌላ ምዕራፍ መግቢያ ላይ ክፍት ተትቶ ለሐረግ መስሪያ የሚሆን ቦታ ተትቶላቸው ነው የሚመጡት። ከዛም በኋላ ልክኛ ክፍል ላይ ሲመጡ እነዛ የአርዕስት መግቢያዎች ላይ መጀመሪያ መስመር እናሰምራለን። መስመር ካሰመርን በኋላ በልኬት በ1 ሳንቲም ወይንም በ0.8 ሊሆን ይችላል በዛ ነጥብ እያነጠብን ዶቶችን ነጥቦችን እናደርጋለን። እነዛን ነጥቦች ካነጠብን በኋላ ደግሞ የሐረግ ሰሪው በተማረው መሰረት ዲዛይን ወደ ማድረግ እና ሐረጎችን ወደ መፍጠር ደረጃ ይሄዳል። ሐረጎቹ ደግሞ እነዛ ሐረጎቹን ቅጠል ሐረጎቹ የተፈጠሩበትን ቦታዎች ላይ እነዛን ሐረጎች ይሞላቸዋል። ከዛም በኋላ ቅጠል ይሰራላቸዋል። ከዛ ቅጠል ከሰራ በኋላ ደግሞ ወደ ቀለም ቅብ ደረጃ ይሄዳል። ቀለም ቅብ ከተቀባ በኋላ ንቅሳት የሚባል አለ ወይንም መኳል ይባላል። እሱ ከተደረገ በኋላ ደግሞ ወደ መክፈል ደረጃ ይሄዳል። መክፈል የሚባለው ደግሞ ቀዩን ቀለም በጥቁር ቀለም፣ ቢጫውን ቀለም በቀይ ቀለም፣ ሰማያዊና አረንጓዴዎቹን ቀለማት ደግሞ በነጭ ቀለም መሀላቸውን እየተሰነጠቁ ይከፈላሉ። እነሱ ካለቁ በኋላ የመጨረሻው ደረጃ ላይ ይሄዳል። በዛ መንገድ ሆኖ አልቆ ይወጣሉ ማለት ነው። አንድ መጽሐፍ ላይ በትንሹ ከ9 ሐረግ ጀምሮ እስከ 21 እና ሐዲስ ኪዳን እና ብሉይ ኪዳን ሲሆኑ ደግሞ በመጽሐፍታቸው በሚኖራቸው አርዕስት ልክ ሐረጋት ይኖራሉ ማለት ነው። ስለዚህ በዛ ደረጃ ሐረግ ባለሙያው ሐረጎችን እየፈጠረ ይሰራል ማለት ነው። ሐረጋት በተለያየ አይነት መንገድ የሚሰሩ አሉ። አይነታቸውም ልዩ ልዩ ነው። ነገር ግን እኛ አሁን ለመጽሐፍት የምንሰራቸው ሐረጎች ራሱ ክፍትና ዝግ ሐረግ በመባል የሚታወቁ ናቸው። ክፍት ሐረግ የሚባሉት በመሃላቸው ዲዛይን ሲወጡ ሰፋፊ ብራናውን ከውጭ ሆነው የሚያሳዩ ሰፋፊ የሆነ ክፍት ቦታ ያላቸው ሐረጋት አሉ። ደግሞ ድፍን ሆነው ምንም ከኋላ ያለውን የብራናውን ክፍተት የማያሳዩ ሆነው ዝግ ሆነው ደግሞ የሚሰሩ ደግሞ አሉ። በዛ አይነት ናቸው። ሌላ ደግሞ መንፈሳዊ ትርጓሜያቸው ላይ ደግሞ ስንመጣ ሐረጋት የራሳቸው የሆነ መንፈሳዊ ትርጓሜ ያላቸው ወደ እመቤታችን እና ወደ ኢየሱስ ክርስቶስ ታሪክ ይወስደናል። ይሄም ምንድነው? አብርሃም ልጁ ይስሐቅን ለመስዋዕትነት ወደ ተራራ ይዞት በሚወጣበት ጊዜ ደግሞ ሊሰዋው በነበረበት ጊዜ የእግዚአብሔር መልአክ እርሱን እንዳይሰዋው ልጁን እንዳይሰዋው ነግሮት ነበር።
በዛም ደግሞ ለሱ ደግሞ ለይስሐቅ ምትክ የሚሆን በግ ሰጥቶት ነበር። በጉ የተያዘው ዕፀ ሳቤቅ በሚባል እጽ ነው። ዕፀ ሳቤቅ የሐረግ ዝርያ ነው፣ እጽዋቱ ራሱ ማለት ነው። በጉን ደግሞ መስዋዕት አድርጎት ነበር። ስለዚህ ምንድነው ያ ሐረግ በእመቤታችን ይመሰላል። ዕፀ ሳቤቅ በጉን የያዘችልን እመቤታችን ናት። ስለዚህ ዕፀ ሳቤቋን በእመቤታችን ተመስሎ ሐረጋትም ወደ እመቤታችን ይመሰላሉ። በጉ ደግሞ የኢየሱስ ክርስቶስ ምሳሌ ስለሆነ ማለት ነው። በዛ መንፈሳዊ ትርጓሜ ያላቸው እንዳጠቃላይ ለየብቻ ግን በተለይ በጥንት ዘመን መጽሐፍቱን የሚገልጹ እንዲሆኑ ተደርገው ይሰሩ እንደነበረ አንዳንድ መምህራን ይናገራሉ። አሁን ላይ ግን እኛ በዛ ደረጃ እየሰራን አይደለም። ጠቅለል ያለ የሐረጋቱን ትርጓሜ ብቻ ይዘን ነው የምንንቀሳቀሰው። ብራና ትላንትን ለዛሬ ዛሬን ለነገ የሚያሻግር ሕያው ድልድይ ነው። ድጉሳ እዚህ የምንሰራው የብራናና የወረቀት መጽሐፎችን ነው የምንሰራው። የብራና መጽሐፎችን ስንሰራ መጀመሪያ ጽሑፍ ክፍል ከጻፉና ከጨረሱ በኋላ ጥራዝ የሚባል አለ። 4 እያደረጉ አንዳንድ ጥራዝ የሚያደርጉት ከዛ እሱን እኛ ጋር ይመጣና ሲጨርሱ ጽፋው ሲጨርሱ ከዛ ሰብስበን እንሰፋዋለን። እኛ እንሰፋውና ከሰፋነው በኋላ የማዳበሪያ ተፈትሎ በዛ ነው የምንሰፋው። ከዛ ሰፍተን ከጨረስን በኋላ ገበታ ይባላል። እንጨት ተቆርጠን ለክተን መጽሐፉን እንጨት እናስገባበታለን። ከዛ ካስገባንበት በኋላ በአቡጀዴ ከገበታው ጋር እናያይዘዋለን መጽሐፉን ማለት ነው። ከዛ ካያያዝነው በኋላ ትውታን የምትባላለች ከላይ ከመጽሐፉ ከላይ የምትደረግ እሷ መጽሐፎቹን ጥራዞቹ እንዳይወጡ ሰብስባ የምትይዝ ናት። ከዛ እሷን እናስገባና አያይዘን እሷን ካስገባን በኋላ በቆዳ ባህራርብ ይባላል በሱ እንሸፍነዋለን። ከዛ ከሸፈነው በኋላ ማህተም የተለያዩ ቅርጾች አሉ ዲዛይን እናወጣለታለን በዛ። ከዛ ካወጣንለት በኋላ ቫርኒሽ እንቀባዋለን። ቫርኒሽ የምንቀባው እንዲያንጸባርቅና ብል ምናምን ይባላል እንዳይበለው እንዳይጎዳ፣ በእጃችን ስንይዘው መጽሐፉ እንዳይጎዳ እንዳይጠቁር ይከላከላል። ሁለተኛ ደግሞ ያንጸባርቃል። እሱ ሲቀባ መጽሐፉ ያንጸባርቃል፣ ውበት ይሰጠዋል። ሰዓታት ወደ ቀናት፣ ቀናት ወደ ሳምንታት ተለውጠው ይኸው ዛሬ አንድ ድንቅ የጥበብ ስራ ተወልዷል። ይህ መጽሐፍ ዛሬ ቢጠናቀቅም እድሜው ግን ለብዙ ዓመታት ነው። ጸሐፊው ያልፋል፣ ባለሙያው ይረሳል። በብራናው ላይ የሰፈረው ቃል ግን ትውልድን እያሻገረ ለሺህ ዓመታት ይኖራል። አንዱ ሲተካ ህየንተ አበው ተወልዱ ለኪ ደቂቅ ስለሆነ
ስለ አባት ፈንታ ልጆች ይተካሉ ነው። መሰረት ነው። መጀመሪያ ስንልክ ሐውልት ብለናል። ሐውልት ማለት ደግሞ እስከ መጨረሻ የሚኖር ምስክር ነው እና ስለዚህ ሰዎች በስርዓት እንዲጠቀሙት፣ እንዲጠብቁት፣ እንዲጠቀሙት ሁሉ እንዲማረው በስርዓት እንዲያዝ ለአገልግሎት እንዲውል እመክራለሁ። ምክንያቱም ቋሚ አይደለም፣ እንደ ፋሽን ጨርቅም አይደለም። ይህ በሃይማኖት ማለት ነው ራሱ እስከ መጨረሻ እስከ ዕለተ ሞት የሚኖር እስከ ዕለተ ምጽአት የሚኖር ቅርስ ስለሆነ ቅርሱ በስራ እንዲጠብቅ። አባት የሌለው ልጅ የለም። አባት የሚገኘው አባት ሲኖር ነው ልጅ የሚገኘው። ከልጅ ልጅ የሚተላለፍ ስለሆነ እንደዚህ ያለ ብዙ ተባዝ የተባለው ይህ ለልጅ የሚያል ስለሆነ በስርዓት እንዲጠበቅ እንደ አባት እንደ የፈጣሪ አርጎ ማየት ይመለከታል ብዬ አስባለሁ። ያው ለእንግዲህ ለቀጣይ የሚያስፈልገው አሁንም ቢሆን በቃ ለሚመጡ ትውልድ ማለት ነው ደከመኝ ሰለቸ ሰው በሚዲያውም በምንም ሆነ በቃ እንዲሰለጡ በቃ ለማንኛውም ሴት ወንድ ሳይል ማለት ነው። ለምሳሌ ብዙ ሴቶች አሁን ይሰለጡ ነበር፣ ግን ከዚህ ከጀመሩ በኋላ ጀምሮ እንደገና ትተውት ይሄዳሉ። አሁን እኛ በገጠሩ አሁን ለምሳሌ ብዙ አሁን ይጀምራሉ። ዛሬ ይሄ ያድካሚ ነው ምናምን ይላሉ። ግን አሁን ለምሳሌ ይሄ ዛሬ ጊዜው የዕለቱን ነው እንትን እንጂ እና አሁን ለምሳሌ ያለው ነገር አሁን ለገዳማት አባቶች በእንትን በሚሉበት እየጸሉ በቃ ለተተኪ አሁን ለምሳሌ ሰው ሳይጠፋ ሰው ያጥፋብን የሚሉት ታሪክ አለ። እንደዚህ ያለውን በቃ መልእክት በቃ እኔ አሁን ለምሳሌ አሁን እኔ ራሴ ስጽም ነው እንግዲህ እኔ ዙሪያ ነገ ያው ወደ ሽምግልና ስለሆነ በቃ አንድ ልጅ እኔን የመሰለ ወይም ጽሁፍ የኔን ብር ማለት የሚይዝልኝ በቃ እንደዚህ እመኛለሁ። ሀሳብም አለ እንደዚህ ለገዳማትም በቃ በዚህን ግዳፍ ባለው ነገር ገዳማ ዞሮ ለነሱም ጠቃሚ በእነሱ ጸሎት ነው በእነሱ በገዳማት አባይ ስለሆነ ይሄ በቃ ሙሉ በሙሉ ለገዳማት እንዲሰራጭ የብራና መጽሐፍ አያስፈልግም የሚል እንደ ሀገር ኢትዮጵያ አታስፈልገኝም ታሪክ አያስፈልገኝም የሚል ነው። ደግሞ ታሪክ የሌለው ሞራል የለውም። የሱ ወረቀት እኮ ብዙ አይቆራም። ቅድም እኮ ተናገርኩ። በብራና ባይጻፍ ኑሮ በአገሬ ወንጌል 1400 ዓመት በላይ ይቆይልናል። ብዙዎቹ መጻሕፍት አሁን ይሄን ያክል ዘመን መቆየት ይችላሉ። ዓለም ከውጭ ሀገር ወደ ኢትዮጵያ ሲመጣ ሙዚየም ውስጥ የሚገባው የወረቀት መጽሐፍ ለማየት ነው። በወረቀት የተጻፈውን ወንጌል ለማየት ነው። የብራናውን እኮ ነው እንዴ! ምንም ያሻማ ጉዳይ አለ? ግርማዊነታቸው ያጻፉት መጽሐፍ አለ። ታላቁ መጽሐፍ ቅዱስ በብራና ያጻፉት። እዚህ የበለጠ የሚያኮራ ምን ነገር አለ? ይህ እኮ የኢትዮጵያ ልዩ መለያዋ እኮ ነው። ቀደምት ከሚባሉት ሀገሮች እኮ አንዷ ኢትዮጵያ የምትተዋወቅበት በምንድን ነው? በስነ ጽሁፍ አቀራረጽ እኮ ነው። አይሽ በመንግስት አመሰራረት፣ በስነ ጽሁፍ አቀራረጽ፣ በሃይማኖት አጠባበቅ፣ ህዝቦቿን ስነ ምግባር በማስተማር ያ ሁሉ በምንድን ነው ተጽፎ ያለው? በብራና። ዓለም የሚደነቅበትን እኔ አልፈልግ ማለት አለብኝ እንዴ? ዓለም እያከበረልኝ እኔ አልፈልግ ማለት አለብኝ? እንዲህ አይነቱ ትውልድ አይምሮ የላሸቀ ስለሆነ እንደገና ፊደል ማስቆጠር ያስፈልጋል። እሺ የኢትዮጵያን ታሪክ የኢትዮጵያን ዋጋ ለኢትዮጵያ ምን ያክል እንደተከፈለ እያንዳንዱን እንደገና ፊደል ማስቆጠር ያስፈልጋል። ፊደል ስል ፊደል አልቆጠሩ ማለት አይደለም። ዋናው ወደ አይምሮአቸው ውስጥ ሰርጾ መግባት ያለበት ሀገራዊ ፍቅር አለ፣ ሃይማኖታዊ ፍቅር አለ፣ ታሪካዊ ሞራል አለ። እና የስንቶቹ ነገስታት ታሪክ ተጽፎ የተገኘው በምንድን ነው? በብራና እኮ ነው። ሁሉም የቤተክርስቲያን መጽሐፍ ተጽፎ የተገኙት በምንድን ነው? በብራና እኮ ነው። እንዴት ሰው አይኑ ያየ የብራናን መጽሐፍ በኢትዮጵያ ውስጥ ነው እኮ የብራናን መጽሐፍ አልፈልግም ማለት ኢትዮጵያዊ ሆኜ ጤፍ እንጀራ አልበላም እንደማለት እኮ ነው። አፍሪካዊ ሆኜ ጥቁር አልሆንም፣ ኢትዮጵያዊ ሆኜ እንጀራ አልበላም ይቻላል? ኢትዮጵያ ውስጥ ተቀምጦ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀምጦ የብራና መጽሐፍ አልፈልግም ማለት ይቻላል? ይህ በእውነት አባቱን አያውቅ አያቱን ናፈቅ እንደሚባለው ነው። መጀመሪያ አባት ማወቅ ይቀድማል አይደል እንዴ? አባቱን ያላወቀ አያቱን እንዴት ነው የሚናፍቅ? በጣም አስተሳሰቡ ተራ ነው። ተራ አስተሳሰብ ደግሞ በትምህርትም በስልጠናም ከፍ እያለ ሄዶ ወደ ፍጹም ኢትዮጵያዊነት መመለስ አለበት። ሌሎቹን ንቀን አይደለም፣ የራሳችን ግን ምን ማለት አለብን? ማክበር አለብን። ሁሉም ሰው ልንገርሽ የሚከበረው በሀገሩ ነው። ሀገር ደግሞ ዝም ብሎ አያስከብርም ወይም አታስከብርም፣ በተሰራው ስራ ነው። ኢትዮጵያ ውስጥ ከተሰራው ስራ አንዱ ድንቅ ነገር ምንድን ነው? በመቶ ሺህ የሚቆጠሩ የብራና መጻሕፍት ያን ጊዜ ወደ እንግሊዝ ሄደው ብቻ እኮ ከሰባት እንዴ በጣም እኮ በ60 ግመል እኮ ተጭኖ ሄደ ማለት ስንት ነው? አንድ ግመል ስንት ነው የሚጫነው? አሁን እኮ ባለው ጥናት አንዳንዶቹ 7000 ያደርሱታል፣ አንዳንዶቹ ወደ 20000 ያደርሱታል። የት ከኢትዮጵያ ውጭ ያለውን የብራና መጽሐፍ እንጂ ኢትዮጵያ ውስጥማ እኮ እኔ ከማውቀው አንድ ደብር ብቻ 54 የብራና መጻሕፍት አሉ። ያ ማለት 54 ስልሽ ምን መሰለሽ? 5ቱ ባንዴ የተጠረዘ፣ 6ቱ ባንዴ የተጠረዘ፣ 8ቱ ባንዴ የተጠረዘ፣ 4ቱ ባንዴ የተጠረዘ፣ 3ቱ ባንዴ የተጠረዘ ጥራዝ ማለት ይታወቃል አይደል?
ለምሳሌ መጽሐፍ ቅዱስ እንላለን። እያንዳንዱ ሲቆጠር ግን 81 አይደል? ተመልከች። እና ያ ሁሉ መጽሐፍ ያለበት አንድ ቤተክርስቲያን ወይም እነዚያ ሁሉ መጽሐፍት ያሉበት አንድ ቤተክርስቲያን አለ። በመላ ኢትዮጵያ ያሉትን አብያተ ክርስቲያናት ደግሞ እንግዲህ አስቡ። በተለይ ከአፄ ኃይለ ሥላሴ ዘመነ መንግስት በፊት የተሰሩት አብያተ ክርስቲያናት ሁሉም ምን አላቸው ብዬሻለሁ? የብራና መጽሐፍ አላቸው። እና ይሄ ሁሉ ሀብት እንደ ኢትዮጵያ እኮ በእውነት እንደ ሀገር እኮ ሰላም ብንሆን እኮ ታይቶ የማይጠገብ ዓለምን የሚማርክ በመስቀል ብቻ እኮ አይደለም፣ በልደት ብቻ እኮ አይደለም፣ በጥምቀት ብቻ እኮ አይደለም። ከዓመት እስከ ዓመት ኢትዮጵያን ሊጠቅሙ ዓለምን ሊማርኩ የኢትዮጵያን ታሪክ ከፍ አድርገው ሊያሳዩ የሚችሉ ድንቅ ነገሮች አሉ። ብርቅዬ ከሚባሉት መካከል ኢትዮጵያ ውስጥ በዋናነት ተንቀሳቃሽ ቅርሶች እነማን ናቸው ከተባለ የብራና መጻሕፍት ናቸው። ካሁን በኋላ እኮ 100 ዓመት አሁን ያለው የዛሬ 100 ዓመት አይኖርም አይደል? ምን እናስረክቡ? የኛ አባቶች አስቡ፣ ከአክሱም ዘመነ መንግስት ጀምሮ አስረክቡን አላስረክቡና እንዴ? ከዚያ ከላሊበላ፣ ከዚያ ከሸዋ፣ ከዚያ ከጎንደር አስረክቡን እኮ። ግርማዊነታቸው እኮ ከራሳቸው በጀት እኮ ነው፣ ከራሳቸው ኪስ በወጣ ብር እኮ ነው የብራናውን መጽሐፍ ቅዱስ ያጻፉት። አይደንቅም እንዴ? ለስንት አብያተ ክርስቲያናት ነው የብራና መጽሐፍ እያጻፉ የሰጡ? ስንት ባለጸጋዎች እንዲህ አድርገዋል። በእውነት ነገስታቱንም በዳዊት በሶሎሞን በነ ሕዝቅያስ በነ ዘሩባቤል አጠገብ ያስቀምጥልን። ሌሎቹንም ምዕመናን የብራና መጽሐፍ እያጻፉ ለቤተክርስቲያን ያበረከቱትን እንዲሁ በእውነት እግዚአብሔር አምላክ እንደው በደጋጉ በነ አብርሃም በነ ይስሐቅ በነ ያዕቆብ አጠገብ ያስቀምጥልን። እቴጌ ዘውዲቱ ያጻፉት የወርቅ ወንጌል ይባላል። በእኔ ያየሁት ማለት ነው። ውስጡ በብራና ነው፣ ከላይ ደግሞ የተደጎሰው በምንድን ነው? በወርቅ ነው። በ1917 ዓመተ ምህረት የእቴጌ ዘውዲቱ እንዴት ያሳሳ! እንዴ እቴጌ ዘውዲቱንማ መብራንን እንደው በነ ኤልሳቤጥ አጠገብ ያስቀምጣል። እነ እቴጌ ጣይቱ ስንቱን እኮ ነው የሰሩት። አቤት የብራና ዳዊት አጽፈው ለቤተክርስቲያን የሰጡት። እነሱ በነገራችን ዳዊት ደጋሚዎች ነበሩ። እንዴ አፄ ምኒልክ እኮ ሲጸልዩበት የነበረ ዳዊት ተሰርቆ ሄዶ ኑሮ የዛሬ ስንት ዓመት እኮ ነው የተመለሰው ውጭ ሀገር። የወረቀት ቢሆን ማን ይጠይቀዋል? ሲጀመር የወረቀት ያስጎመጃል። አየሹ የወረቀት ቢሆን ብዙ አይደለም። እሳቸው ሲጸልዩበት የነበረ መዝሙረ ዳዊት ውዳሴ ማርያምን አብሮ የያዘ ሁሉ ውጭ ሀገር ተሰርቆ ሄዶ በስንት ጊዜው የተመለሰ ምን ቢሆን ነው? ብራና ቢሆን ነው። ምንድነው? በሌላ ነገር ታላቅ መጽሐፍ ነው፣ ታሪካዊ ነው። ይህን ለማለት ነው። ስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ክቡር። ይቆየን። አሜን። ብራና የኢትዮጵያዊነት ማህተም፣ የቤተ ክርስቲያን ኩራትና የሰው ልጅ የጥበብ ልክ ነው። ዛሬም በዚህ ዘመናዊ ዓለም ውስጥ በጥንታውያን ገዳማት ውስጥ የሚንጠባጠበው ቀለምና የሚፋቀው ቆዳ ታሪካችን እንዳይደበዝዝ የሚያደርግ ሕያው ምስክር ነው። ጥበቡን ጠብቀን ማቆየት የታሪክ ዕዳ ብቻ ሳይሆን ለነገው ትውልድ የምናበረክተው ታላቅ ክብር ነው። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥተ